ካምፓኒውን እኮ ካንስሌሽን መጠየቅ ትችላላችሁ። ብር ከደሞዛችሁ እኛ ለራሳችን ዋጋ መክፈል አንፈልግም እንጂ ከደሞዛችሁ ካላችሁ ብር ሰጣችሁ ነፃነታችሁን ማግኘት ትችላላችሁ። ብር ነው የሚፈልገው ካምፓኒ እኮ ማንኛውም ሰው ብር ነው የሚፈልገው። ብር ካላችሁ ውጭ ላይ ሰው ካላችሁ ከፊል ስፖንሰር የሚሆናችሁ ከፊል የሚሆናችሁ የሚያገናኛችሁ ሰው ካላችሁ በታማኝነት የሚያገናኛችሁ ሰው ካላችሁ ካንስሌሽን ጠይቋቸው። ደሞዝም ማስጨመር ትችላላችሁ። ካንስሌሽን ጠይቋቸው። ለራሳችሁ ዋጋ ከፈሉ። የሚከፈለውን ዋጋ ከፍላችሁ ነፃነታችሁን አግኙ ኮንትራታችሁ ከጨረሳችሁ በኋላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ መልካም አስተያየት ከልብ ነው የማመሰግነው ውዶቼ ማሮቼ ማለት ነው። ዛሬ በካምፓኒ ስለመጣችሁ እህቶቼ የምናወራ ይሆናል። ለብዙ እህቶቼ ሼር አድርጉላችሁ፣ ለሌሎችም ይጠቅማል። በነገራችን ላይ በካምፓኒ መምጣት ለሚፈልጉም ብዙ ነገር ዛሬ የምላችሁ ይሆናል። ከዛ በፊት የውጭ ብርድ ልብሶችን የምትፈልጉ ካላችሁ እንደዚሁ ሐዋላ የምትፈልጉ ካላችሁ 0025 19 88 24 88 90 ላይ በዋትስአፕ እና በኢሞ ታገኙኛላችሁ። በታማኝነት የምትፈልጉበት ቦታ ላይ ማድረስ እንችላለን። ኢትዮጵያ ላይ ብርድ ልብሶቻችን የውጭ ብርድ ልብሶች ናቸው። በቤተሰቦቻችሁ መመረቅ ከፈለጋችሁ የተለያዩ የውጭ ብርድ ልብሶች እኛ ጋር ይገኛሉ። ታማኝነት መለያችን ነው። ማንም ይመሰክርልናል ኢንሻአላህ ማለት ነው። ዛሬ በካምፓኒ ስለመጣችሁ ነው ብያችኋለሁ፣ ወሬ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ላይክ አድርጉ። መልካምነት ለራስ ነው። በካምፓኒ መምጣት የምትመጡት አብዛኞቻችሁ እህቶቼ በካምፓኒ ስትመጡ በነፃ ነው የምትመጡት አይደለ? የሜዲካል ነው የምትከፍሉት እና የምንድነው ሲኦሲን የምንድነው የምትከፍሉት? ዞሮ አለኩል ያህል በነፃ ነው ካምፓኒው የሚያመጣችሁ። ጠይብ ካምፓኒው ሲያመጣችሁ ካምፓኒው ይጠቀምባችኋል። ያ ማለት ምን ማለት ነው? ካምፓኒው ይጠቀምባችኋል ማለት ለምሳሌ አንቺን 2000 ብር አረቦቹ ቤት የሚያስቀጥር ከሆነ 1000 ብሩ ለካምፓኒው ከአረቦቹ ደሞዝ ለካምፓኒው ይገባል ማለት ነው። እንደዛ ነው የሚጠቀሙት። የካምፓኒ ስራ ነፃነት አለው። አረቦቹ እናንተን እንደዚህ አይደፈጥጧችሁም በመሰረቱ ማለት ነው። ነፃነት አለው፣ ግን ስራ ስትፈቱ ነው ችግሩ። አሁን ለምሳሌ ብር ስለሚያበዙባቸው ለምሳሌ አሁን ዛሬ አንድ ቦታ ተቀጥረሽ ከሆነ ያ ስራ ካልተመቸሽ እነዛ ካምፓኒዎች ብር ይቆርጣሉ። ለምን ተመለሽ? ብር ይቆርጣሉ። ምክንያት ፈልገው ብር ይቆርጣሉ። እና በካምፓኒ የመጣ ሰው ደሞዝ ማስጨመር ይችላል ወይ ደሞዝ መጨመር ይቻላል ወይ ብላችሁ ለጠየቃችሁኝ ይሄንንም ልመልስላችሁ ነው። እና እንደ መግቢያ ነው እየጀመርኩላችሁ ያለሁት ማለት ነው። እና በካምፓኒ የመጣችሁ ደሞዝ ማስጨመር ትችላላችሁ፣ ይቻላል። ግን በካምፓኒ መምጣትና ውጭ መስራት ምንም ልዩነት የለውም። ስራ ስታጡ ትቀመጣላችሁ፣ የሰራችሁትን ትጠቀማላችሁ፣ ካምፓኒ ላይ ተቀምጣችሁ ማለት ነው። በዛ ላይ ደግሞ የኛ ታውቃላችሁ፣ የኛ ቢሮዎች ታውቃላችሁ እንዴት እንደሚያደርጉ እንዴት እንደሚያሰቃዩ ታውቃላችሁ። ስራ አልተመቸኝም ስትሉ ስህተት ሁሉ የእናንተ ነው የሚመስላችሁ። በቃ እናንተ የተሳሳታችሁ፣ በቃ እነሱ ልክ የሆኑ ነው የሚመስላቸው። ላለው ነው የሚያሽቃብጡት። እኔ ለምን እንደሆነ አላውቅም። እኔ ይሄ ክብር የሚባል ነገር አለ። ካልተመቻት አልተመቻትም አይደለም። እንደዚህ ስንረጋጋ እኮ ነው ርዝቅ ራሱ የሚከፈትልን። እና ካምፓኒ መምጣት እውነት ለመናገር ነፃነት አለው። ቤት መቀየር ትችላላችሁ ካልተመቻችሁ፣ ግን ስቃይ ነው። ቢሮ ስትቀመጡ ስራ ስታጡ 2 ሳምንት ወር ልትቀመጡ ትችላላችሁ። በዛ ሰዓት ደግሞ የነሱ ጸባይ አለ። በዚህ በኩል አንድ ነገር በተፈጠረው ቁጥር እናንተ ጭንቅላት ላይ የሚያስቀምጡት ነገር በጣም ከባድ ነው። ገባችሁ? ከዛ የአይምሮ በሽተኛ ትሆናላችሁ። ግማሾቹ ያብዳሉ፣ ግማሾቹ ራሳቸውን ያጠፋሉ።
በጣም በሚያሳዝን ሁኔታ። እኔ እውነቴን ነው የምላችሁ፣ እኔ አላቅም በአሁኑ ሰዓት ላይ ለምን ሰው እንደዚህ የተጨካከን አላቅም። ከዚህ ብሰን እንጨካከን ይሆን አላቅም። እና ደሞዝ ማስጨመር ትችላላችሁ፣ ካምፓኒው መጠየቅ ትችላላችሁ። ምክንያቱም 2 ዓመት ሲሆናችሁ እናንተ ቋንቋ ትችላላችሁ፣ እናንተ ስለ ስራ ኤክስፔሪየንስ ይኖራችኋል፣ የስራ ልምድ ይኖራችኋል። የስራ ልምድ ይኖራችሁ ማለት ደግሞ ወደ አረቦቹ ጋር እንትን ስትሉ ብራችሁ በቀላሉ ዋጋ አትሄዱ ማለት ነው፣ ከፍተኛ ይሆናል ማለት ነው። ስለዚህ ብር ማስጨመር ትችላላችሁ። ብር ካምፓኒው ነው የምትጠይቁት፣ አረቦቹን አይደለም። ካምፓኒው ነው እንደ ደላላ ሆኖ ተነጋግሮ ስራ የሚወስዳችሁ። ደላላ ነው ካምፓኒው አይደለም። ተነጋግሮ ነው ከአረቦቹ ጋር እናንተን ስራ የሚልካችሁ ማለት ነው። ስለዚህ እዛው ላይ እናንተ እኔ እንደዚህ ነው ብር ማስጨመር እፈልጋለሁ ማለት ትችላላችሁ። ኢቃማችሁን ፓስፖርታችሁም እጃችሁ ላይ ነው። በካምፓኒ ስትሰሩ ይሰጣችኋል፣ አትከለከሉም። ፓስፖርት አትነጠቁም፣ ኢቃማ አትነጠቁም፣ እጃችሁ ላይ ነው። ግን ችግሩ ምንድነው? ስራ የፈታችሁ ጊዜ። ይህ ማለት ደግሞ ሁሉም ላይ ሆኑ ይችላሉ። እኔ ግን ብዙ እህቶች ተሰቃይተው የወጡ ነው የማውቀው፣ ተማረው የወጡ ስራ አልገጥማቸው እያለ ስራ ሲበላሽባቸው ካምፓኒው ብር ይቆርጥባቸዋል። እንደው የሚገርማችሁ ነገር ወላሂ ከ50 ብር ጀምሮ ይቆርጣሉ። ከ50 ብር ጀምሮ ይቆርጣሉ። በጣም ነው የሚያሰቃዩት ሀቂቃ ማለት ነው። ግን ሁሉም ካምፓኒ አንድ ላይ ሆን ይችላል። ሁሉም አንድ ላይ ሆን ይችላል። ሁሉም እንደዚህ አንድ ነው ብለን መጨፍለቅ አንችልም። ሁሉንም መጨፍለቅ አንችልም። እና እንደዛ ነው እላችኋለሁ ውዶች። ብር ማስጨመር ትችላላችሁ፣ ግን በካምፓኒ መምጣትን አልመክርም። በኮንትራት ስትመጡ፣ በግለሰብ ስትመጡ ምንድነው? በግለሰብ ስትመጡ እንትናችሁ ደሞዛችሁ ያው ነው፣ በቃ ያው የታወቀ ነው። ስራችሁ ሁልጊዜ አንድ ቤት ነው። ተለያየ ቤት አትሄዱም። ሌላው ደግሞ የምትችሉ እዚህ ሀገር ሰው ያላችሁ ካላችሁ ካምፓኒውን አሁን ሰው በጣም ስለበዛበት ካምፓኒው አናግሩት። ሰው ስለበዛበት ካንስሌሽን ወረቀት ጠይቁት። ካምፓኒው የሚያስከፍላችሁ ብር ይኖራል፣ ክፈሉ፣ ችግር የለውም። የሚያስከፍላችሁን ብር ከፍላችሁ ካንስሌሽን ወረቀት ተቀብላችሁ ከፊል ፈልጋችሁ ስፖንሰር ፈልጋችሁ ውጭ ላይ እንድትሰሩ ከካምፓኒ ውጭ ሆናችሁ በራሳችሁ እንድትሰሩ። በነገራችን ላይ እዚህ ሀገር አረብ ሀገር መማር የማይቻል ይመስላል። መማር ይቻላል ልጆች፣ መማርም ትችላላችሁ። የተለያየ ሙያ መማር ትችላላችሁ። ህጋዊ ከሆናችሁ የተለያዩ የሙያ ዘርፎችን መማር ትችላላችሁ። አረብ ሀገር ማለት የተማረ ኃይል ያለበት ነው። ደንቆሮ አይደለም ያለበት። ብዙ የተማሩ ምሁሮች አሉበት ሀገር ነው። ገባችሁ? ኢትዮጵያ እንደሚታሰበው አይደለም። ኢትዮጵያ እንደሚባለው አይደለም። እኛ ራሳችን በሚሰጡን ኢትዮጵያ ላይ በሚሰጡን ነገር ስለምንመራ ነው እንጂ አረብ ሀገር ሆነሽ ሙያ መማር ትችያለሽ ህጋዊ ከሆንሽ። አረብ ሀገር ሆነሽ መማር ትችያለሽ ህጋዊ ከሆንሽ። ህጋዊ ስትሆኑ ብዙ ነገሮችን ማድረግ ትችላላችሁ ህጋዊ ስለሆናችሁ። ገባችሁ? እንደልባችሁ መውጣት፣ በታክሲ መውጣት ማለት ትችላላችሁ። ለምን? ህጋዊ ነሽ። አትሳቀቂም። እያዛለሁ አትይም፣ አገር ገባለሁ አትይም። እንደዛ ስለሚሆን ካንስሌሽን ወረቀት ካምፓኒውን ጠይቁት። በጸባይ በትህትና ተደራድራችሁ ስንት ብር እንደሚፈልጉ ተነሱ ጋር ተደራድራችሁ ካንስሌሽን ወረቀት ከሰጧችሁ በእርግጠኝነት ትጠቀማላችሁ። ካንስሌሽን ከሰጧችሁ ማለት ነው። እናንተ ጎበዝ ከሆናችሁ፣ የስራ ሰው ከሆናችሁ፣ በመጣው በተገኘው ስራ መስራት የምትችሉ ከሆናችሁ፣ ህጋዊ ከሆናችሁ። የተለያየ ሰው እኮ ለህይወት እኮ ብዙ ዋጋ ይከፍላል። እኛ የአረብ ሀገር ሴቶች ደደብ ስለሆን ነው እንጂ ሰው እኮ ለህይወቱ ብዙ ነገር ነው ዋጋ የሚከፍለው። እንኳን ወረቀት ነው። ወረቀት ሲኖርሽ የሆነ ከዛ ከደሞ ከምታገኘ ከደሞዝሽ ላይ ከምትሰሪያ ላይ ቅጥብ አድርገሽ የሆነ ሙያ ብትማሪ ለጊዜው ነው የምትቸገሪው፣ ለጊዜው ነው የምትራቢው፣ ለጊዜው ብዙ ነገር ልትሆኚ ትችያለሽ። ከዛም በኋላ እኮ ትቋቋሚያለሽ። ማንኛውም ሰው የሚከፍለውን ዋጋ ከፍለሽ ትቋቋሚያለሽ።
ማንም ሰው እኮ እንደዚህ ዝም ብሎ አልተሰቀለም። ማንም ሰው እኮ እንደዚህ ዝም ብሎ ህይወቱ አልተመቻቸለትም። ብዙ ዋጋ ከፍሎ ነው። እና ግን እኛ ምንድነው ለራሳችን ዋጋ ከምንከፍል እኔ ከራሴ ጭምር ማለት ነው ለቤተሰብ ዋጋ ብንከፍል ይሻለናል። ለራሳችን ዋጋ ከምንከፍል ለማይገባቸው ሰዎች ዋጋ መክፈል ያስደስተናል። ይሄ ነው እውነታው። ለራሳችን ሲሆን የለንም፣ ለራሳችን ሲሆን አይሳካልንም፣ ለራሳችን ሲሆን እንሰስታለን። በሁሉም ነገር እንሰስታለን። ልብስ ለመልበስ እንኳን እንሰስት፣ ምግብ ለመመገብ እንኳን እንሰስት እኮ ነው እንጂ እኮ አረብ ሀገር መማር ይቻላል እኮ መማር ይቻላል እኮ። እንደው ደሞዝ ራሱ ሳታስጨምሩ ኮንትራት ከሆናችሁ ደሞዝ ሳታስጨምሩ አስተምርኝ የሆነ ልምድ ችግር የለውም። ይሄን ሰዓት ስጭኝና እኔ ልማር ብትሉ እኮ ጫናዎችን መቋቋም ተቻላችሁ መማር እኮ ትችላላችሁ። ህጋዊ ናችሁ። ሰዎቻችሁ እኮ ጥሩ ከሆኑላችሁ የሆነ ሙያ እንዳስተምሯችሁ እኮ ከነሱ ጋር መግባባት ትችላላችሁ። ግን እኛ ምንድነው አረብ ሀገር ማለት ምንም ነገር መስራት የማይቻልበት ነው። ምንም ነገር ማድረግ የማይቻልበት ነው። ምንም ነገር በቃ የሆነ ቤትና ቤት ማጽዳት ብቻ ነው። ሩዝ መቀቀል ብቻ ነው ተብለን ነው ምንም ማድረግ አትችሉም ተብለን ነው የሚነገረን እንጂ እኮ እንደዚህ ትሪት አይደረግልን። ካምፓኒ ላይ እኮ ብዙ እህቶች ተስፋ አጥተው ራሳቸውን የሚያጠፉ ለምንድን ነው? እነዛ ካምፓኒዎች ይጠየቁባታል። ትሪት አያደርጓቸውም። እነዛ ልጆች ትሪት ቢያደርጓቸው እንደዚህ ትችላላችሁ፣ አሁን ላይ እኮ እንደዚህ ይላችሁ፣ ኦንላይን እኮ እንደዚህ መማር ትችላላችሁ፣ እንደዚህ ማድረግ ትችላላችሁ፣ እናንተ እኮ ብዙ ተስፋ አላችሁ ብለው ይነግሯቸዋል። አይነግሯቸው። ደደብ እንደሆንሽ ይነግሩሻል። ምንም እንደማጣጥም ይነግሩሻል። ይሄ ደግሞ ለኛ ደግሞ ይሄ በጣም ጉዳት ነው። የቤተሰብ ናፍቆት ተጨምሮበት ሰው ሀገር ላይ ነን ያለነው ችግር ተጨምሮበት እንደገና ደግሞ የነሱ ቃላቶች ለኛ ኦቨር። ትችላላችሁ፣ አይዟችሁ፣ እንደዚህ እኮ ማድረግ ትችላላችሁ ቢሉን ሰፖርት ቢያደርጉን ቢያግዙን ጥሩ ቃል እኮ መልካም ነገር እኮ ሰደቃ ነው ያሉት እኮ ረሱል ሰለላሁ ዐለይሂ ወሰለም። እንዲሁ ዝም ብለው አይደለም። ለሰው መልካም ነገር ስትናገሩ እኮ ያ መልካም ነገር እኮ ያንን ሰው ይቀይረዋል፣ በጣም ይቀይረዋል። እና ካንስሌሽን አግባብታችሁ ጠይቋቸው። ካንስሌሽን መጠየቅ ግን ከፊል ያስፈልጋል። ከፊል ያስፈልጋል። ከፊል አዘጋጅታችሁ ነው እነሱን ካንስሌሽን መጠየቅ ያለባችሁ ማለት ነው። እና አላህ ይገዛችሁ። በእርግጥ አሁን ሰው ስለበዛባችሁ በእርግጠኝነት ብር ስለሆነ እነሱ ፍላጎታቸው ብርና ብር ብቻ ስለሆነ በእርግጠኝነት ብር ከሰጣችኋቸው ካንስሌሽን ይሰጧችኋል። ካምፓኒዎቹ ይሰጣችኋል፣ አይከለክሏችሁም። ብር ነው የሚፈልጉት። ብር ከሰጣችኋቸው ይሰጧችኋል። እንገላገል፣ ሰው ይቀንስልን ነው የሚሉት። ምክንያቱም ስራ ጠፍቷል፣ ልጆች እየተቀመጡ ነው። በየጊዜው ራሳቸውን የሚያጠፋሉ፣ ራሳቸውን እንትን የሚሏሉ። ራሳችሁን ግን ምንም ቢቸግራችሁ ራሳችሁን አታጥፉ። ከፈጣሪ ጋር ትጣላላችሁ። ትልቁ ነገር ኪሳራ ነው፣ በዱንያም በአኺራ። የማያልፍ ችግር የለም፣ የማይነጋ ሌሊት የለም። ከራሳችሁ ጋር አትጣሉ። ከራስ ጋር መጣላት ከባድ ነው። እና ላችኋለሁ ውዶቼ ማሮቼ፣ ላይክ እና ሼር ሰብስክራይብ አድርጉ። እንደተብራራላችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።